ስላላህ ስንጠይቃቸው ምንም አያውቁም። ከዛ በኋላ ኢየሱስ እንዴት አምላክ ይሆናል? ይሄን ብቻ ነው ያስተማሯቸው፣ ተረት ተረት ብቻ። ከዛ በኋላ ክርስትና ላይ ደግሞ ጥያቄ ብቻ እንዲፈጥሩባቸው ማድረግ ብቻ፣ ጥያቄ ብቻ አሸክመው ይላኳቸው። እዚህ አይነት ተረት ተረት ውስጥ ነው ያሉት። በ21ኛው ሴንቸሪ ላይ ሆነው የሚያወሩት ሁሉ ጥያቄያቸው ሁሉ ፈትዋቸው ሁሉ ከቂጥና ከብልት አያልፍም። ስለ አላህ ሲጠየቁ ምንም አያውቁም። ስለ መለኮታዊ ነገር መጽሐፍ ቅዱስ ላይ ብቻ ነው የሚያውቁት። ነጋ ጠባ ሁጥባቸውን ይዩት፣ ነጋ ጠባ ፈትዋቸውን ይዩት። ከምር ነው አልፈራም። ለዓለም ወላሂ ለዓለም ሞትም ከሆነ ነገር አትመጣም። ከመጣችሁ ይሞትላት ከኢየሱስ በስተቀር ሞትም ወደ አብ የሚሄድበት መንገድ የለንም። አሁን መሐመድ የሚሉት ሰውየው ነው፣ ይሄ ሰው ነው፣ እንደናንተና እንደኔ ነው። በቃ እሱ ይሞታል፣ አጣተኛ ነው፣ እንደራሴ ነው። በቃ እኔ እንደውም አጣት እየሰራው እየሰደብኩ እሱም እንደዛ አይነት ሰው ነው። ግን ኢየሱስ ታማኝ አምላክ ነው። በጣም በምን እንዳያየውልኝ ታውቃላችሁ? በሁሉም ነገር ላይ ሲያይልኝ ታማኝ አምላክ ነው። በቃ ለሰው ክፉ የማላስብ አምላክ። ግን ይሄ ሰውየው ነው። እሱ ምን በቃ እሱ ምን ብዬም አልወስድም። በእናትህ ሰውየው ነው እንደ ታሊኳል ብሎ በቃ እነርሱ ያመልካሉ። ምን አይነቱ ነው? ምን ታምላካላችሁ እናንተ? እነርሱ ምን ነው እስቲ ላንተ ጀነት አይሆንም፣ ላንተ ምስጋና አይሆንም። ምንም ኃጢአተኛ ለራሴ ራሱ ኃጢአተኛ ነው የራሴ ኃጢአተኛ ራሱ እሳት ውስጥ ነው አለ። እንደው እንዴት ለኔ ቦታ የኔ ቀብር የመጣ ሰው ጀነት ይገባል? ምን አባቱ ነው እሱ? ምንድነው እሱ? ምን ሆኖ ነው እሱ ታቦት ላይ ሄዶ ሰው ጀነት መግባት? ማን ነው እሱ? ኢየሱስ ራሱ እውነተኛ አምላክ እንደዚህ አላለም እኮ ታውቃለህ? ማንኛውም ሆነ ኃጢአተኛ ነው ላክ። አንተ እኮ ሰዎቹ ላንተ ብሎ በቃ በቢሊየን የሚቆጥረው እያለቀ እኮ ነው። ፍልስጤም ምንድነው እሱ ስም ብቻ ነው ሁሌ ያለች ለሱ ስም ፍልስጤም ብቻ ነው እስቲ ያስቀረ። ለሱ ስም ሁሌ 24 ሰዓት ነው ለሱ ስም ነው መጠሩ። ኢራን አስቀረ። አያቶላ አሁን የት ነው አለ? ጉድጓድ ውስጥ እኮ ነው አለ፣ ሸሽቶ ማለት ነው። እስቲ ጀግና ከሆነ ለሱ ስም ብቻ ነው በቃ እሱ ምንድነው በአያቶላ ብሎ በቃ እዚህ ማልቅ በቃ እኔ በቃ ጀግና ነው የሚለው ራሱ አሁን ጉድጓድ ውስጥ ነው አለ፣ ሸሽቶ ማለት ነው። እስቲ ለሱ ስም የጠራ ሁሉ በቃ ይሞታል ማለት ነው። የሱስ ስም የጠራ ሰው የሱስ ስም እንዳትጠሩ ከምር ነው። ክርስቲያኖች ያለባችሁ ቦታ ኮፒ ሼር ኮፒ ሊንክ ላይ ካደረግላችሁ እነኚህ ቡሽት ሃይማኖት ለእናንተ ስም እያጠፋችሁ የሰው ልጅ እንዴት ታመልካችሁ የሚለው እነርሱ ነው የሞተ ሬሳን እያመለኩ ያሉት። የሞተ ሬሳ እንዳታመልኩ በእናትህ። እኛ አላመልኩም የሞተ ሬሳ ማለት ነው። ኢየሱስ ያድናል፣ ብቻ ያድናል። ተማኝ አምላክ ማለት ነው። ስላላህ ስንጠይቃቸው ምንም አያውቁም። ከዛ በኋላ ኢየሱስ እንዴት አምላክ ይሆናል? ይሄን ብቻ ነው ያስተማሯቸው፣ ተረት ተረት ብቻ። ከዛ በኋላ ክርስትና ላይ ደግሞ ጥያቄ ብቻ እንዲፈጥሩባቸው ማድረግ ብቻ፣ ጥያቄ ብቻ አሸክመው ይላኳቸው። ስለ አላህ ሲጠየቁ ምንም የሚያውቁት ነገር የለም። የሚያውቁት ምንድነው? እሱ እንዴት ወሲብ ማድረግ ይቻላል? ስንት ማግባት ይቻላል? ቂጤን በድንጋይ ጠርጌ ያለውኝ ከዛ በእጄ ነካሁትና ሳልታጠብ እንትን አደረኩኝ፣ ፈሴን ፈስቻለሁኝ። እንደዚህ አይነት ተረት ተረት ውስጥ ነው ያሉት። በ21ኛው ሴንቸሪ ላይ ሆነው የሚያወሩት ሁሉ ጥያቄያቸው ሁሉ ፈትዋቸው ሁሉ ከቂጥና ከብልት አያልፍም። ስለ አላህ ሲጠየቁ ምንም አያውቁም። ስለ መለኮታዊ ነገር መጽሐፍ ቅዱስ ላይ ብቻ ነው የሚያውቁት። ነጋ ጠባ ሁጥባቸውን ይዩት፣ ነጋ ጠባ ፈትዋቸውን ይዩት። ኡስታዝ ባሌ እንደ ህፃን ሊጡቴን ይጠባል። ኡስታዝ ባሌ 3 ጊዜ ፈታውሽ ብሎ ጻፈልኝ፣ ከዛ ስሜታዊ ሆኜ ነው አለኝ። ትዳራችን ሐላል ነው ወይንስ ፈርሷል? አይ 3 ማካለ ፈርሷል። ኡስታዝ ያለ ኒካህ በፊት አግብቼ ነበረ። ልጁ የኔ ነው የኔ አይደለም? የሱ ነው አይደለም? ልጁ ያንቺ ነው፣ የሱ ግን አይደለም፣ አባት አይደለም እሱ። አሁን እኮ ኒካ አስረናል። አይ ከኒካ በፊት ስለወለደው እሱ አባት የለውም፣ አባቱ አይደለም፣ ንብረትም አይወርስም። ፈትዋቸው ሁሉ ይሄ ነው። ኡስታዝ ሳያስፈቅደኝ ሌላ ገባ። አልነገረሽም? አዎ 3 ልጅ ወልደናል። አሁን ስሰማ ግን ሌላ ቦታ ላይ ደግሞ 2 ልጅ የወለደላት ሚስት አለችው። ሳይነግርሽ? አዎ። አይ ገና 2 ይቀረዋል። ኡስታዝ አልነገረኝም እኮ። እና አንቺ ማናባሽና ነው? 4 ተፈቅዶለታል እኮ። ምግብ ያበላሻል? አዎ። ቤት ያኖርሻል? አዎ። ታዲያ ምን አባሽና ነው? ምግብ ከበላሽ ከጠጣሽ ዛሬ እንስተዳደር ነው። ተፈቅዶልሻል። 4 ይቻላል።
ይሄንን ያስተማሯቸው። ባለማወቅ ድንቁርና ውስጥ ነው አስረው የያዟቸው። ባለማወቅ ድንቁርና ውስጥ አስረው አስቀሯቸው። ሲመጡ እኛ ጋር እንደ እሳት ውስጥ እንደገባ ፌስታል ኩርምት ይላሉ፣ ይበሳጫሉ። ስላላ ሲጠየቁ ምንም የሚያውቁት ነገር የለም። ይኸው ቻሌንጅ አደርጋችኋለሁ። ኹጥባ ላይ አላህን ጣዖት እያለው ያንተን አላህ ጣዖት ነው እያለ ታዳምጠዋለህ? አታዳምጥም? ስለ አዳምጠዋለሁ። እሺ ተዛስ እሱ ሰላት ሲያሰግድም ትሰግዳለህ? አዎ ሰግዳለሁ። አምላክህን የሚያህል ጣዖት ነው እያለ እያስተማረ አሜን ብለህ ተምረህ ከሱ በረከት ለማግኘት ሲያሰግድ እንዴት ትሰግዳለህ? እንዴት አምላክህን የሚያህል አይደለም። አምላክህን እናትህን እንኳን በክፉ ቃል አንድ ሰው ሲናገር ብሰማ ቁጭ ብለህ ትክክል ነህ ብለህ ከሱ በረከት ለማግኘት ትጠብቃለህ? ገና አይደለም። አምላክህን ሚስትህን የድሮ ላይፏን አንስቶ ሲያማ ብሰማ ትክክል እኮ ነው እያልክ አብረህ ወይንም ደግሞ በሆድህ ባይለው ምናምን እያልክ ዝም ብለህ ታዳምጣለህ። ከዛ ደግሞ ከሱ ፍርፋሪ ለማግኘት ትጠብቃለህ። ለሚስትህና ለእናትህ ማታደርገው አምላክህ ላይ ሲላገጥና አምላክህን ፍጡር ነው እያለ ሲል አሜን ብለህ ከዛ እሱ ሰላት ሲያሰግድህ ደግሞ እንዴት ትሰግዳለህ? ለየትኛው አምላክ ነው እየሰገድክ ያለው? ፍጡር ነው ላለው ነው የምትሰግደው ወይንስ እሱ የኔ ነው ፈጣሪ ላለው ነው የምትሰግደው? በዚህ መጠን ነው ያጀዘቧቸው እንግዲህ ትውልዱን ማለት ነው። በዚህ መጠን ነው ወደ ገሃነም እንዲገቡ ያደረጓቸው ማለት ነው። ስለ አምላካቸው እንኳን ምንም ሳያስተምሯቸው ማለት ነው። ባለማወቅ እንዳይጠይቁ አስረዋቸው ማለት ነው። ወገኖቼ በደንብ እወቁት። እስልምና ይሄ ነው። እስልምና ይሄ ነው። እኔን ካላመናችሁ ፈተዋ በሉና ሰርች አድርጉ እስቲ። እንዳለ ጥያቄ ሁሉ ከቂጥና ከፈስ ጋር የተያዘ ነው። ከዝሙት ጋር የተያዘ ነው። በስልክ የሚጠይቁት ሁሉ ይሄንን ነው። ከዚህ ውጭ የለም። አምላካቸው ላይ ኮምፕሮማይዝ ያደርጋሉ፣ ይመቻቻሉ፣ ያመቻቻሉ።